የመንፈስ ቅዱስ ኖቬና ቀን 2 የጸሎት መንፈስ። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጡ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። መንፈስ ቅዱስ የእግዚአብሔር ስጦታ ነው። ጸሎት የመንፈስ ቅዱስ ስጦታ ነው። ማንም በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ማለት አይችልም እንደሚለው፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ብለን ከልጅነታችን ቤተክርስቲያን አስተምራናለች። ጸሎት በእውነት ከእግዚአብሔር ጋር ህብረት መፍጠርና መነጋገር ነው። በአለባበስ ቤተክርስቲያን በመሄድና በመንበርከክ ጸሎተኛ መምሰል ሁሉ ውጫዊ ምልክቶች ናቸው። የጸሎት ሥርዓት ቤተክርስቲያን የምታስተምረን ነው። ይህ ጸሎትም ይሁን ሌላ አይነት ጸሎት ከእግዚአብሔር ጋር መነጋገር ከሌለው ኢየሱስ የሚወቅሰው የጸሎት አይነት ይኸውም ቃላትን፣ ሐሳብን መደጋገም ብቻውን ኢየሱስ ጌታ ሆይ ጌታ ሆይ የሚለኝ ሁሉ እንዳለው ይሆናል። የጻድቃን ሕይወት ሙሉውን ጸሎት ነው። ይህ ማለት እንደ እግዚአብሔር ፍቃድ የሚመላለስ ሰው ከንጋት እስከ ንጋት ስራውን ከእግዚአብሔር ጋር መነጋገር ይሆናል ማለት ነው። ስኬቱንና ውድቀቱን፣ ደስታውንና መከፋቱን፣ ተስፋውንና ፍርሃቱን ሁሉ ለእግዚአብሔር በየሰዓቱ የሚነግር ከአንደበቱም የእግዚአብሔር ቃልና ከሐሳቡም የእግዚአብሔር ታላቅነት የማይጠፋ ሰው እርሱ ይጸልያል። ነገሮች ሲበላሹ፣ ስኬቶች ሲወድሙ፣ ሰዎች ክፋቶቻቸው ሲበዛ ሁሉ የጸሎት ሰው ከእግዚአብሔር ጋር ይሟገታል። ከእግዚአብሔር ጋር መነጋገር ማለት እግዚአብሔርን ከማመስገን ይጀምራል። ሰው በልቡ ውስጥ ያለውን ሁሉ ሲያፈስ ያ ጸሎት ይሆናል። ጸሎት ሁሉ በመንፈስ ቅዱስ ይሆናል። ጻድቃን ከእግዚአብሔር ጋር መነጋገር የቸገራቸውን የሕይወታቸው ወቅት መንፈሳዊ ድርቀት ብለው ይጠሩታል። ሁላችንም መጸለይ፣ በልባችን ውስጥ ያለ ሐሴትም ይሁን ሸክም ለእግዚአብሔር ማቅረብ ተስኖን በመንፈስ ድርቀት የምንከርምበት ጊዜ ብዙ ነው። በዚህ ቀን እግዚአብሔር አብ በልጁ በኢየሱስ ክርስቶስ የመንፈስ ቅዱስ ታላቅ ስጦታ የሆነውን ጸሎት እንዲሰጠን እንጸልይ። ይህ የመንፈስ ቅዱስ ክብረ በዓል ጳራቅሊጦስ ለማክበር ስንዘጋጅ እውነተኛውንና ግብዝነት የሌለውን ጸሎት እንማር ዘንድ እንለማመድ። ጸሎት። እግዚአብሔር አባት ሆይ ስለ ስጦታዎች ሁሉ እጅግ እናመሰግንሃለን። ከአንተ ከአባታችን ጋር እንድንወዳጅ በመንፈስ ቅዱስ ሆነን በሁኔታዎቻችን ሁሉ ውስጥ ከአንተ ጋር መነጋገር እንድንችል የጸሎት መንፈስ እንድታበዛለን በልጅህ በጌታችን በኢየሱስ ክርስቶስ እንለምንሃለን። አሜን።